በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ሀፍተ ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከጻድቁ አባታችን ከአቡነ ሀፍተ ማርያም ከረድኤቱ ከበረከቱ ከአማላጅነቱ በቃል ኪዳኑ እንድንሳተፍ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ዛሬ የምናከብረው የጻድቁ አባታችን የአቡነ ሀፍተ ማርያም የዕረፍታቸው መታሰቢያ ክብረ በዓል ነው። የጻድቁ አባታችን የአቡነ ሀፍተ ማርያም የእድገትና የቅድስና ታሪክ የሚጀምረው በ15ኛው ክፍለ ዘመን ማብቂያ አካባቢ በታሪካዊቷ የሸዋ ምድር በልዩ ስሙ ይፋት በተባለው ስፍራ ነው። በዚያ ዘመን በነበረው ማህበረሰብ ዘንድ እግዚአብሔርን በመፍራትና በበጎ ምግባራቸው የሚታወቁ ሁለት ደጋግ ክርስቲያኖች ነበሩ። አባታቸው ፍሬ ብሩክ፣ እናታቸው ክርስቶስ አበራት ይባላሉ። እነዚህ ቅዱሳን ባለትዳሮች በሀብትም ሆነ በሕዝብ ዘንድ የተከበሩ ቢሆንም ትልቁ ስኬታቸው ግን ሕይወታቸውን በጾምና በጸሎት ለፈጣሪ ያስገዙ መሆናቸው ነበር። እናታቸው ክርስቶስ እበራ በማኅፀኗ በቅዱስ ዘር ከመጎብኘቱ በፊት ፈጣሪ በመልካም ምግባሯ አይቷት ለየት ያለ ጸጋን አዘጋጅቶላት ነበር። የቅዱሳን አባቶች መወለድ አስቀድሞ በምልክት እንደሚታወቀው ሁሉ የነ ፍሬ ብሩክ ቤትም በበረከትና በሰላም የተሞላ ነበር። ይሁን እንጂ የሕፃኑ ሀፍተ ማርያም ልዩ የመንፈስ ቅዱስ ጸጋ መገለጥ የጀመረው ገና ከእናታቸው ማኅፀን ሳሉ ነበር። ክርስቶስ እበራ በየዕለቱ ወደ እግዚአብሔር ቤተ ክርስቲያን በመሄድ በቅዳሴውና በማህሌቱ ስነ ስርዓት ላይ በክብር ትሳተፍ ነበር። በዚያን ጊዜ ታዲያ አንድ እጅግ አስገራሚ ሰዎችን የሚያስደምም ታምራት መታየት ጀመረ። ካህናቱ ቅዱስ ቁርባኑን ይዘው በሚወጡበት ሕዝቡም ለአምላኩ ክብር በሚሰግድበትና ቅዱስ 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 ተብሎ ፈጣሪ በሚመሰገንበት የቅዳሴ ታላቅ ሰዓት ላይ በማኅፀኗ ውስጥ ያለው ሕፃን ዝም ብሎ አይቀመጥም ነበር። እናቱ ለፈጣሪዋ ስትሰግድ በማኅፀን ውስጥ ያለው ሕፃንም አብሮ 3 ጊዜ በኃይል ይሰግድ ነበር። እናታቸው ይህንን ለውጥና እንቅስቃሴ በተሰማት ቁጥር በሆዷ ላይ እጇን ጭና ይህ ሕፃንማ እግዚአብሔር ልዩ ታምራት አለበት በማለት በልቧ ታመሰግን ነበር። ይህ ድንቅ ነገር በምዕመናን ዘንድ መነጋገሪያና እግዚአብሔርን ታላቅነት ማሳያ ሆነ። ሕፃኑ ገና ለምን ሳያይ የቅድስናን ማዕረግና ለፈጣሪ የመገዛትን ምስጢር በተግባር ያሳይ ነበር። የወሊዷ ቀን ደርሶ በሰላም ስትገላገል
የቤቱ ድባብ በሰማያዊ ብርሃንና በደስታ ተሞላ። ወላጆቹም ሕፃኑን በክርስትና ሥርዓት አስጠምቀው ትርጉሙ እጅግ ጥልቅ የሆነው ሀብተ ማርያም የማርያም ስጦታ ሀብት የሚለውን ስም አወጡለት። ይህ ስም እንዲሁ የወጣ ሳይሆን ወደፊት ለሚኖረው መንፈሳዊ ተጋድሎና ከእመቤታችን ከቅድስት ድንግል ማርያም ለሚቀበለው ታላቅ ቃል ኪዳን መተንበያ ነበር። ሕፃኑ ሀብተ ማርያም ገና በወላጆቹ እቅፍ እያለና ጡት በሚጠባበት ወቅት እንኳ የዓለም ሕፃናት የማያደርጉትን ድንቅ ምግባር ያሳይ ነበር። ረቡዕና ዓርብን ጨምሮ በቤተ ክርስቲያን የጾም ቀናት ሲሆኑ ገና በማለዳው የጡት ወተት ለመጥባት እምቢ ይል ነበር። የጾም ሰዓት አልፎ የሰርክ ጸሎት እስኪደርስ ድረስ በመታገስ ገና ከሕፃንነቱ ጀምሮ ሥጋን ለነፍስ የማስገዛትን ምስጢር የጾምን ረሃብ መልመድ ጀመረ። ሕፃኑ ሀብተ ማርያም በወላጆቹ ቤት እያደገ ሲሄድ መልኩና ቁመናው ብቻ ሳይሆን መንፈሳዊ ማስተዋሉም አብሮት ይረዝም ነበር። ዕድሜው ለትምህርት 7 ዓመት ሲደርስ ወላጆቹ ፍሬ ብሩክና ክርስቶስና ልጃቸው ወደ ታዋቂ መምህር ዘንድ ወስደው ለቅዱሳት መጻሕፍት ትምህርት አስረከቡት። ይህ በዚያ ዘመን የነበረው ሥርዓት ቢሆንም በሀብተ ማርያም ዘንድ የታየው ግን ፈጽሞ የተለየና መምህራኑን ጭምር ያስደመመ ነበር። ሕፃኑ ሀብተ ማርያም በመምህሩ ፊት ተቀምጦ የፊደልና የንባብ ትምህርት ሲጀምር መምህሩ አንድ ጊዜ የነገሩትን ቃል ሁለተኛ እንዲደገምለት አይፈልግም ነበር። የእግዚአብሔር መንፈስ ቅዱስ ልቦናውን ከፍቶለት ስለነበር መምህሩ ገና አንዱን ምዕራፍ ሲጀምርለት እሱ ግን ቀደም ሆኖ ያጠናቅቀው ነበር። በጥቂት ጊዜያት ውስጥ የዳዊትን መዝሙር፣ የብሉይ ኪዳንንና የሐዲሳትን መጻሕፍት እንዲሁም የቤተ ክርስቲያንን ድንቅ የዜማና የቅዳሴ ሥርዓት ሙሉ በሙሉ አጠናቆ አወቀ። መምህራን ይህ ሕፃን ሰው ሳይሆን የሰማያዊውን መላእክት ዕውቀት ነው የተሰጠው እያሉ ያደንቁት ይደመሙበት ነበር። ነገር ግን የሀብተ ማርያም ልዩነት በትምህርት ጎበዝ መሆኑ ብቻ አልነበረም፣ ከጓደኞቹ ጋር በነበረው የዕለት ተዕለት ሕይወቱ ጭምር እንጂ። በዚያ ዘመን ያሉ የዕድሜ እኩዮች ከትምህርት መልስ በየመንደሩ ሲጫወቱ ሲሮጡና ዓለማዊ ደስታን ሲያሳድዱ፣ ሕፃኑ ሀብተ ማርያም ግን ከአቧራና ከልጅነት ጨዋታ ራሱን ያርቅ ነበር። ሌሎች ሕፃናት ሲጫወቱ እርሱ ግን ለብቻው ፈቀቅ ብሎ በትናንሽ እጆቹ አማቶ ፊቱን ወደ ምስራቅ አዙሮ በልጅነት አንደበቱ ይጸልይ ነበር። ልቦናው ሁልጊዜም በቃለ እግዚአብሔር ላይ ያሰላስል ስለነበር አፉ ክፉ ቃልን አይናገርም፣ ከማንም ጋር አይጣላም። ይልቁንም ታላላቆችን በማክበርና ለታናናሾች በማዛን የሚታወቅ የትሕትና አርአያ ሆነ። አንድ ቀን በልጅነቱ የሆነው ድንቅ ታሪክ ማስተዋሉንና ንጽሕናውን ግልጽ አድርጎ ያሳያል። እረኞች ከብት እየጠበቁ በዱር ውስጥ በሚጫወቱበት ጊዜ
ሕፃኑ ሀብተ ማርያም ግን በዛፍ ጥላ ስር ሆኖ ይጸልይ ነበር። እረኞቹ መጥተው ሀብተ ማርያም ሆይ ና አብረን ተጫወት፣ አትጫወትም እንዴ? ለምን እዚህ ብቻህን ትቀመጣለህ? አሉት። እርሱ ግን በፈገግታና በለሰለሰ ድምፅ ጓደኞች ሆይ እኛ የተፈጠርነው በዚህ ምድር ላይ እንድንጫወትና እንድንቀልድ ብቻ አይደለም፣ ፈጣሪያችን እንድናመሰግን እርሱንም ደስ እንድናሰኝ እንጂ። እኔስ ከመጫወት ይልቅ ከፈጣሪዬ ጋር በጸሎት መነጋገር ይናፍቀኛል አላቸው። ሕፃናቱ እረኞች በቃላቱ ተገርመውና ተደስተው ትተውት ሄዱ። ሀብተ ማርያም በትምህርት ቤት ሆነ በቤት ውስጥ እያለ ወላጆቹ ለምሳ ወይንም ለራት በሚጠሩበት ጊዜ ምግቡን ለብቻው አይበላም ነበር። በመንገድ ላይ የሚያገኛቸው እንደ ሕፃናት የተራቡ ሰዎችን እየፈለገ የራሱን ምግብ አካፍሎ ይሰጣቸው ነበር። ይህ የልጅነት ዘመኑ የወደፊት ለሚጠብቀው ታላቅ የቅድስና ማዕረግ የመሰረት ድንጋይ የተጣለበት ውጥን ነበር። ዕውቀትን ከትህትና፣ ልጅነትን ከጽኑ መንፈሳዊ ታማኝነት ጋር አሳድጎ ለታላቁ የምንኩስና ጥሪ ዝግጁ የሆነበት መሳጭ ምዕራፍ ይህ ነው። የምንኩስናና የብሕትውና ሕይወት። የልጅነትና የትምህርት ዘመኑን በንጽህና ያጠናቀቀው ወጣቱ ሀብተ ማርያም ዕድሜው እየገፋም ሲሄድ የዓለም ውበትና ሳቅ ይበልጥ ራቁት። ይችን ዓለም ከነዚሁም ናቃት። ወላጆቹና የአካባቢው ሰዎች በዓለማዊ ሥርዓት እንዲኖር ትዳር መስርቶ ሀብትና ንብረት እንዲያፈራ ቢመኙለትም የእርሱ ልብ ግን አስቀድሞ ከምድር ይልቅ ሰማይን መርጦ ነበር። በዚህ ምክንያት ዓለማዊን ክብር፣ ንብረትንና የሥጋ ፍላጎትን ሙሉ በሙሉ በመተው የቅዱሳን አባቶችን ፈለግ ለመከተል ቆረጠ። ነፍሱ በፈጣሪ ፍቅር የተቃጠለችው ሀብተ ማርያም ለአካሉ ምቾት የሚሰጠውን የወላጆቹን ቤት ትቶ ወደ ገዳም ተጓዘ። በገዳም ውስጥ የሚገኙት ታላላቅ መነኮሳት የወጣቱን ጽናት፣ ትሕትናና መንፈሳዊ ጥንካሬ ሲመለከቱ እግዚአብሔርን አመሰገኑ። በዚያም የቅዱሳንን ሥርዓትና ሕግ በሚገባ እየፈጸመ ፈተናዎችን ሁሉ በትዕግሥት እያለፈ ቆየም። በመጨረሻም የዓለምን ልብስ አውልቆ የድል አክሊል የሆነውን የመላእክት ልብስ የሚባለውን የሥርዓተ ምንኩስናን አስኬማ ተቀናበረ። አስኬማውን አጠለቀም። ይሁን እንጂ ምንኩስናው ለሀብተ ማርያም የመጨረሻው ግብ አልነበረም። ይልቁኑ ይበልጥ ወደ ጠበበውና ወደ ጸናው የብሕትውና ብቸኝነት ሕይወት ለመሸጋገር መነሻ ሆነላቸው እንጂ። ሰው ከሚኖርበት መንደር ከወዳጅና ከዘመድ ርቀው ድምፅ ወደማይሰማበት ጥቅጥቅ ያለ ጫካ፣ አስፈሪ ዋሻዎችና በረሃዎች ውስጥ ብቻውን ለመኖር ተሰደደ። በእነዚህ ሰው በማይደርስባቸው ስፍራዎች ውስጥ የነበራቸው ተጋድሎ እጅግ አስደናቂና አሰቃቂ፣ ለሥጋም አስጨናቂ ነበር። አቡነ ሀብተ ማርያም ሌሊቱን ሙሉ ቅዝቃዜውንና ውርጩን ሳይፈሩ እጆቻቸውን ወደ ሰማይ ዘርግተው በጸሎት ይተጉ ነበር። ቀኑን ደግሞ ሙሉ በሙሉ በጾም ያሳልፉ ነበር። የዕለት ምግባቸው በዱር ውስጥ የሚገኝ ቅጠላ ቅጠል፣ ስርስርና የዛፍ ፍሬ ብቻ ነበር። ብዙ ጊዜ ግን ያንንም ሳይቀምሱ ቀናቶችን በጾም በጸሎት ይገፉ ነበር።
የሥጋ ፍላጎታቸውን ፈጽሞ ለመስበርና ሰይጣን የሚያመጣቸውን የፈተና ሐሳቦች ለማሸነፍ ሲሉ ሰውነታቸውን እጅግ ያስጨንቁት ነበር። በዋሻ ውስጥ ቆመው በሰገዱት ስግደት ብዛት የተነሳ ጉልበቶቻቸው እንደ ግመል ቆዳ እስኪጠነክሩ ከቆዳና ከአጥንት በስተቀር ሥጋቸው አልቆ እስኪደርቅ ድረስ ተጋደሉ። የሰውነት ደማቸው በምድር ላይ እስኪፈላም ድረስ በመስገድ ሰይጣናዊ ውጊያዎችን በሙሉ ድል አደረጉ። በዚህ የብሕትውና ዘመናቸው ጋኔንና ሰይጣናት በተለያዩ አስፈሪ ምስሎች እንደ እባብ፣ እንደ አንበሳና እንደ ተኩላ እየተመሰሉ ሊያስፈራሯቸውና ከጸሎት ቦታቸው ሊያስወጣቸው ይሞክር ነበር። ጻድቁ አባታችን ግን የኢየሱስ ክርስቶስን ስም እየጠሩና በእንጨት ላይ የመስቀል ምልክት እያደረጉ ያባረሯቸው ነበር። ሰይጣን በኃይል ሊያሸንፋቸው ሲያቅተው በሐሳብና በትዕቢት ሊፈትናቸው ሞከረ። እርሳቸው ግን ራሳቸውን ከምድር ትቢያ በታች ዝቅ በማድረግ በትሕትና አሸነፉት። አቡነ ሀብተ ማርያም በዚህ ጽኑ የብሕትውና ሕይወት ውስጥ ሆነው ለራሳቸው ብቻ ሳይሆን ስለ አገር ሰላም፣ ስለ ሕዝብ አንድነትና ስለ ፍጥረት ሁሉ እንባ ያፈሰሱ ይማልዱ ነበር። ሥጋቸው ለነፍሳቸው ሙሉ በሙሉ ያስገዙበት፣ ፈጣሪያቸውን በቅድስና ደስታ ደስ ያሰኙበት ይህ የብሕትውና ምዕራፍ ጻድቁ አባታችን አቡነ ሀብተ ማርያም በሰው በማይደርስበት ጫካና በጨለማ ዋሻ ውስጥ ሆነው ሥጋቸውን እንደ ሻማ አቅልጠው የፈጸሙት ተጋድሎ ፈጣሪን እጅግ ደስ አሰኘው። የጸሎታቸው ጢስ፣ የእንባቸው መፍሰስና የሰውነታቸው መጎሳቆል በሰማይ መላእክት ፊት ታላቅ መዓዛ ሆኖ ቀረበ። ጌታችን መድኃኒታችን ኢየሱስ ክርስቶስም የባሪያውን ታማኝነት ፍጹም ፍቅር አይቶ ለድካማቸው የክብር ዋጋ ይሰጣቸው ዘንድ በታላቅ ሰማያዊ ብርሃንና በደመና ተገልጾ ታያቸው። በዚያን ጊዜ ዋሻው በሰማያዊ መዓዛና መላእክት በማይዘምሩለት ምስጋና ተሞላ። ጌታችን ጻድቁ አባታችንን በፍቅር ተርክቶ የድካማቸውን ዋጋ ፍሬ ለፍጥረት ሁሉ የሚተርፍ ታላቅ የቃል ኪዳን ስጦታ አበረከተላቸው። ይህ ቃል ኪዳን ሰባቱ ኪዳናት እየተባለ የሚታወቅ ሲሆን ለሰው ልጆች ሁሉ የድህነትና የምሕረት በር የከፈተ ታላቅ ተስፋ ነው። ጌታችን ለአቡነ ሀብተ ማርያም የሰጣቸው ሰባቱ ታላላቅ ኪዳናት የሚከተሉት ናቸው። የመጀመሪያው ኪዳን የስም አጠራር ቃል ኪዳን። ሀብተ ማርያም ሆይ ስምህን የጠራውን በተሰጠ ጸጋ ተማምኖ የለመነኝን ሁሉ እኔ ከመከራ ሥጋ ከመከራ ነፍስ አድነዋለሁ። የመታሰቢያ ቃል ኪዳን። በዚች ምድር ላይ መታሰቢያን ያደረገውን ገድልን ያነበበውንና የሰማውን ታሪክን ለልጅ ልጅ ያስተማረውን ሁሉ እኔ በሰማያዊ መጽሐፍ ስሙን እጽፈዋለሁ። በአንተ ስም ለተራበ እንጀራ ያበላውን፣ ለተጠማ ቀዝቃዛ ውሃ ያጠጣውን፣ ለታረዘውን የለበሰውን ያህል ልብስ የሰጠውን ሰው ሁሉ በመንግሥተ ሰማያት በብርሃን ቤት አስቀምጠዋለሁ። የተቀደሰ ስም በሚጠራበትና ታሪክ በሚነገርበት ቤተ ክርስቲያን ገዳም መጥቶ የተሳለመውን በቅጽሩ ውስጥ የቆመውንና የተማጸነውን ሁሉ ከደዌው እፈውሰዋለሁ፣ ከኃጢአቱም አነጻዋለሁ። ለበዓልህ ቀን ዕጣን፣ ሻማ ወይንም ዘይት ይዞ የመጣውን መባ ያቀረበውን ሰው መባውን እንደ አቤል መሥዋዕት
እቀበልለታለሁ። በማረፍ ቀን በግንቦት 26 ዕለትና በየወሩ በበዓል ቀን በቅን ልቦና ሆኖ የለመነኝን ሁሉ የልቡን መሻት ፈጽምለታለሁ። ቤቱን በበረከት እመላዋለሁ። ሀብተ ማርያም ሆይ እኔን ደስ እንዳሰኘኝ ባንተ አማላጅነት አምነው እስከ ዕለተ ሞታቸው ድረስ ንስሐ ለገቡት ሁሉ ማረፊያቸውን በገነት አደርጋለሁ። አቡነ ሀብተ ማርያም ከፈጣሪያቸው ታላቁን ቃል ኪዳን ከተቀበሉም በኋላ በጸጋ ላይ ጸጋ ተጨምሮላቸው ድንቅ ታምራቶችን የማድረግ ኃይልና ስልጣን ተሰጣቸው። ይህ ኃይል እርሳቸውን ለማክበር ሳይሆን የእግዚአብሔርን ስም ለመቀደስና በዙሪያቸው የነበሩትን ሰዎች እምነት ለማጽናት የተገለጸ ነበር። በገድላቸው ላይ ከተመዘገቡት እጅግ ብዙ ታምራት መካከል የጻድቁን ሕይወት ይበልጥ መሳጭ የሚያደርጉት ጥቂቶቹ የሚከተሉት ናቸው። የአራዊት መታዘዝና ፍጹም ትሕትና። ጻድቁ አባታችን ጥቅጥቅ ባለው ጫካ ውስጥ ብቻቸውን በሚኖሩበት ዘመን በዚያ የሚገኙት ጨካኝ ሰዎችን የሚበሉ አራዊት አንበሳ፣ ነብርና ተኩላ ለአቡነ ሀብተ ማርያም ፍጹም ታዛዥ ነበሩ። የጻድቁ ንጽሕናና ቅድስና ልክ እንደ አዳም ከመበደሉ በፊት በገነት ውስጥ ከነበረው ንጽሕና ጋር ይመሳሰል ስለነበር አራዊቱ የእርሳቸውን መዓዛ ሽተው ሲመጡ በፊታቸው ይንበረከኩ ነበር። ፍጹም ቁጣቸውን ትተው ልክ እንደ የዋህ በግ እግራቸውን ይልሱ፣ በዙሪያቸውም እየተንቀሳቀሱ ከሌሊት ቅዝቃዜና ከሌሎች አደጋዎች ይጠብቋቸውም ነበር። ወደ ጻድቁ አባታችን መካነ ገዳም የሚመጡ በጽኑ ደዌ ሕማም የተያዙ የአልጋ ቁራኛ የሆኑና በጋኔል ኃይል የሚሰቃዩ ሰዎች ቁጥር ቀላል አልነበረም። አቡነ ሀብተ ማርያም ግን በተሰጣቸው የፈውስ ጸጋ እጃቸውን በሕመምተኞች ላይ ጭነው ሲጸልዩላቸው ወይንም ከባረኩት ውሃ ሲረጯቸው ወዲያውኑ ታምራት ይደረጋል። ዕውራንን ማየት ይጀምራሉ። አንካሶች ይተረተራሉ። ለዓመታት በአልጋ ላይ የነበሩት አልጋቸውን ተሸክመው እግዚአብሔርን እያመሰገኑ ወደ ቤታቸው ይመለሱ ነበር። ከታሪካቸው መካከል እጅግ መሳጩና የኤልያስን የሙሴን ታሪክ የሚያስታውሰው በጸሎት ኃይል ውሃን ባህርን የመሻገራቸው ታምራት ነው። በአንድ ወቅት ጻድቁ አባታችን የወንጌል ብርሃን ለማብራት ሰዎችን ለማስተማር ወደ አንድ ስፍራ መጓዝ ነበረባቸው። ነገር ግን በመንገዳቸው ላይ እጅግ የሞላና የሚያስፈራ ትልቅ ወንዝ ባህር አጋጠማቸው። በዚያ አካባቢ ምንም አይነት ታንኳ ወይንም መሸጋገሪያ አልነበረም። አቡነ ሀብተ ማርያም ግን ፈጽሞ አልተጠራጠሩም። ወደ ፈጣሪያቸው ፊታቸውን አዙረው ጸለዩ። በውሃም ላይ የመስቀል ምልክት አደረጉበት። በዚያ ጊዜ የታወከውና የሞላው ውሃ እንደ ግድግዳ ግራና ቀኝ ተከፈለ። ጻድቁ አባታችን ልክ በደረቅ ምድር ላይ እንደሚራመድ ሰው በእግራቸው እየተራመዱ ባህሩን በሰላም ተሻገሩት። ይህንን ያዩ የአካባቢው ሰዎች በድንጋጤና በታምራት ተሞልተው የአባታችንን አምላክ በታላቅ ድምፅ አመሰገኑ። አቡነ ሀብተ ማርያም በተፈጥሮ ላይ በበሽታዎች ላይ እንዲሁም በክፉ መናፍስት ፍጹም የሆነ የሰማይ ስልጣን የተሰጣቸው የእግዚአብሔር እውነተኛ ባለሟል መሆናቸውን በግልጽ አየነው፣ ተረዳነው።
ጻድቁ አባታችን አቡነ ሀፍተ ማርያም በዚች ምድር ላይ በጾም በጸሎት በስግደትና በታምራት የተመላውን ታላቅ የመንፈሳዊ ተጋድሎ ዘመናቸውን ፈጸሙ። ሥጋቸውን ለነፍሳቸው አስገዝተው የክርስቶስን የወንጌል ብርሃን ለብዙዎች አብርተው በስተመጨረሻ ከዚህ ዓለም ድካም ወደማይለወጠው ሰማያዊ ክብር የሚሻገሩበት ጊዜ ደረሰ። ዕረፍታቸው ከመድረሱ አስቀድሞ አምላካዊ የምሥራች በሰማይ መላእክት አማካኝነት ተገለጸላቸው። የታመኑበት ጌታ የድካማቸውን አክሊል ሊያቀዳጃቸው እንደወደደ ባወቁ ጊዜ ጻድቁ አባታችን ፈጽሞ አላዘኑም። ይልቁኑ ልክ የናፈቀውን አገር ለማየት እንደሚጣደፍ መንገደኛ ነፍሳቸው በደስታ ተመላች። የመጨረሻዋ ሰዓት ስትቃረብ በዙሪያቸው የነበሩትን ደቀ መዛሙርቶቻቸውንና ሕዝቡን ሰብስበው ፍቅርን፣ ትሕትናን፣ እግዚአብሔርን መፍራት አዘዟቸው። በቃላቸውም እንዲህ አሏቸው። ልጆች ሆይ እርስ በርሳችሁ ተዋደዱ፣ በትሕትናም ኑሩ። እኔ ወደ ፈጠረኝ አምላክ እሄዳለሁ። ነገር ግን በተሰጠኝ ቃል ኪዳን መሠረት ሁልጊዜ ስለ እናንተና ስለ ዓለም ሁሉ ማልዳለሁ። ያቺ የታሪካዊቷ ዕለት ግንቦት 26 ቀን ነበረች። ጻድቁ አባታችን በታላቅ ሰላምና ጸሎት ላይ እያሉ ነፍሳቸው ከሥጋቸው በክብር ተለየች። በዚያች ቅጽበት እርሳቸው በነበሩበት ስፍራ ላይ ሰማያዊና ድንቅ የሆነ መዓዛ መካነ ገዳሙን አወደው። የሰው ልጆች ድምፅ ያላወጣው፣ የምድር መሳሪያ ያልተጫወተው እጅግ ማራኪና መሳጭ የሰማይ መላእክት የምስጋና ዝማሬ በአየር ላይ ተሰማ። ቅዱሳን መላእክት የጻድቁን ንጽሕት ነፍስ በልብስ ብርሃን ጠቅለው ያመሰገኑና ያርገበገቡ ወደ ዘላለም ሰማያዊት ኢየሩሳሌም አሳረጓት። ጻድቁን ዕረፍት የሰሙ የአካባቢው ምዕመናን፣ ካህናት፣ መኳንንት ወደ ስፍራው እየተጣደፉ መጡ። በዕረፍታቸው ዕለት እንኳ ታላቅ ልቅሶና ሐዘን ሳይሆን በመለኮታዊ ብርሃን መገለጽና በታምራቱ መብዛት የተነሳ ስፍራው የደስታና የምስጋና ቦታ ሆነ። ደዌ ያኛ የነበሩት አስከሬናቸው በመንካት ተፈወሱ። በሽተኞችም ከበሽታቸው ነጻ ወጡ፣ ያዘኑትም ተጽናኑ። በዚህ ምክንያት ግንቦት 26 ቀን ለአቡነ ሀፍተ ማርያም የሞት ቀን ሳይሆን የድልና የክብር አክሊል የተቀዳጁበት፣ ሩጫቸውን የጨረሱበት፣ የጽድቅ አክሊላቸውን የተቀበሉበት፣ ከድካም ወደ ሰማይ ዕረፍት የተሸጋገሩበት በታላቅ የክብረ በዓል ቀን እንዲህ ነው። ይህ ዕለት በየዓመቱ በቅዱስ ገዳማቸው በአብያተ ክርስቲያኑ በታላቅ መንፈሳዊ ድምቀት በዝማሬና በቅዳሴ የሚታሰበው የጻድቁ በረከት የሚታደልበት ታላቃዊ ቀን ነው። የጻድቁ አባታችን የአቡነ ሀፍተ ማርያም ታሪክ የመጨረሻው ምዕራፍ እርሳቸው ካረፉበት ጊዜ ጀምሮ እስከ ዛሬዋ ዕለት ድረስ በምዕመናን ልብ ውስጥ ስላለው ታላቅ መንፈሳዊ ተጽዕኖና ስለ ግንቦት 26 ክብረ በዓል በረከት እንዲህ ነው። በመንፈስና በተሰጣቸው የማይሻር ቃል ኪዳን ሁልጊዜ ከሚወዷቸውና
ስማቸውን ከሚጠሩት ምዕመናን ጋር ይኖራሉ። በየዓመቱ ግንቦት 26 ቀን ሲደርስ በጻድቁ አባታችን ስም በተሰየሙት ገዳማትና አብያተ ክርስቲያናት በተለይም በታሪካዊና በታምረኛው የመንደረ ማርያም አቡነ ሀብተ ማርያም ገዳም የሚታየው ድባብ እጅግ መሳጭና ሰማያዊ ነው። ከየአቅጣጫው የተሰበሰቡ በብዙ ሺህ የሚቆጠሩ ምዕመናን ነጭ የሐር ባህል ልብስ ለብሰው ካህናቱ በያሬዳዊ ዜማና በከበሮ ድምፅ እግዚአብሔርን እያመሰገኑ ክብረ በዓሉን በታላቅ ድምቀት ያስከብሩታል። ይህ ክብረ በዓል እንዲህ የሚዘከርበት ብቻ ሳይሆን ሰማያዊ በረከት በምድር ላይ የሚታደልበት ታላቅ ዕለት ነው። የቃል ኪዳኑ መፈጸም። በዕለቱ ወደ ጸበሉ የመጡ ሕመምተኞች በእምነትና በጸሎት ተጠምቀው ከታመሙት ከደዌያቸው በሽታ ይፈወሳሉ። ያዘኑት ይጽናናሉ። ልጅ ያጡት ልጅ ያገኛሉ። የልባቸው መሻት ለፈጣሪ ያቀረቡሉ በአባታችን አማላጅነት ምላሽ አግኝተው በደስታ ወደ ቤታቸው ይመለሳሉ። በጻድቁ ስም የተራቡትን ማብላት፣ የተጠሙትን ማጠጣትና ለችግረኞች መመጾት በዚህ ዕለት በስፋት የሚተገበር መንፈሳዊ ሥርዓት ነው። ምዕመናን የአባታችንን ቃል ኪዳን በማሰብ ፍቅርንና አንድነትን በተግባር ያሳዩ። ይህ ሰባተኛው ምዕራፍ እንዲህ ነው። ለሰሚው ሁሉ የሚያስተላልፈው ታላቅ መልእክት ነው። የአቡነ ሀብተ ማርያም መሳጭ የሕይወት ታሪክ እውነተኛ ትሕትናን፣ ለፈጣሪ ፍጹም መታዘዝን፣ ዓለምን የሥጋን ፍላጎትን በጽናት ማሸነፍ እንደሚቻል በተግባር ያስተማረበት መስታወት ነው። ጻድቁ አባታችን በምድር ላይ ሰውነታቸውን ዝቅ አድርገው በፈጸሙት ተጋድሎ ዛሬ በሰማይ ታላቅ ክብርን አግኝተዋል። ስማቸው ለትውልድ ሁሉ የበረከት የሰላምና የምሕረት መታሰቢያ ሆኖ ይኖራል። ጻድቅ እንደ ዘንባባ ያብባል፣ እንደ ሊባኖስ ዝግባም ያድጋል። መዝሙር 92 ከቁጥር 12። የጻድቁ አባታችን የአቡነ ሀብተ ማርያም ረድኤቱ በረከቱ የቃል ኪዳን ጥበቃው ከሁላችን